ይሄ መዝሙር ነበረ። እንዴት ይመስላችኋል? ፋሽስታን ለዛሬ የከተለች ሱንም ቢበያገሬ ራዳኙ 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 ሰራው ያለው ሰራው የክርስቶስ ኢየሱስ ሎሌ የመንፈስ ቅዱስ ባሪያ እግዚአብሔር አባት ሰራው ያለው ሰራው ወገኔ ወገኔ የክርስቶስ ኢየሱስ ሎሌ ይሄ መዝሙር ነው የእህታችን የሶፊያ ሽባባ መዝሙር ነው እንግዲህ እና ፖስት አድርጌያለሁ እንደምታዩት ዘፈን ነው ወይስ መዝሙር ነው ብዬ ፖስት አድርጌያለሁ። ይሄን ሰሞን በነበረው ነገር ብዙ እንዳልኩት ነቢያቶች ፓስተሮች ብዙ ነገር ኦርቶዶክስ ቤተክርስቲያን ሲናገሩ ነበረ እና ይሄንን ግን ሲተቹ አላየንም። ምንድነው አሁን ይሄን እሺ ምንም በለው ዘፈን ነው መዝሙር ነው ምንድነው? ለዚያውም ከባህላዊ ዘፈን የተወሰደ ማለት ነው። ይሄ ዘራፍ የሚባለው ቀረርቶ የሚባለው ሽለላ የሚባለው ታውቃላችሁ ባህላዊ ነው። በአድዋ ጊዜ አባቶቻችን ጉልበት ለመስጠት ኃይል ለመስጠት ለማነሳሳት ቀረርቶ ሽለላ በቃ የሚያነሳሳ ነው። ኦኬ ለጦርነት ለምን አይዞ ይሄው እንደምታያቸው ጋሻ ይዘዋል፣ ጦር ይዘዋል፣ ጎራዴ ይዘዋል፣ ይሮጣሉ። ፋሽስታን ለዛሬ የከተለች ሱንም ቢበያገሬ እሺ አሁን እዚህ ጋር እንደምታዩት እሺ ጎራዴ ይዟል። እቺ ምን እንዳደረገች አላውቅም። አሁን ያዩት አይገርማችሁም? እቺን አሁን ያዩት እስካሁን አላዩትም ነበረ። እቺ አሁን ያዩት እሺ ይሄን ጎራዴ ይዟል። እሺ ይሁን ችግር የለውም። ይሄ ጎራዴ ይዟል። ኦኬ እነዚህ ያው ጋሻ የሚያዙ አሉ፣ ዘራፍ እያሉ ነው። እሺ መዳን ነው የሚለው። ኦኬ 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 እቺ አሁን ይኸውላችሁ የመዘምራን ልብሷን ሳታውቀው ነው እንግዲህ በሀገር ባህል ልብስ የመዘምራን ልብሷ ገጭ አርጋ ፏ ብላ ነው የመጣችው። ኦኬ እሺ ቀጥሉ። ያው ራዳኙ እያለች ነው። እሺ እንቀጥል። ይኸው ጋሻ ይዛለች፣ መስቀል እዚህ ጋር አድርጋለች። እኔ በጣም የገረመኝ እዚህ ላይ ምን አለ መሰላችሁ እንትን የሚላል ወገኔ የምትለዋ በጣም በቃ አዝናንታ አስቀኛለችም። አዝናንታ ስማት እስቲ ወገኔ የምትለዋ አንድም ስማት ወገኔ የምትለዋ ምንድነው ወገኔ? ይሄ በጣም በቃ ከዘራፍ ጋር የሚያስኬድ ድምጽ ነው ይሄ። ወይ ጉድ! ምንድነው አሁን እውነት? እና አሁን በምን ሞራል ነው ኦርቶዶክስ ቤተክርስቲያን የምትሳደቡት? በምን ሞራል ነው ኦርቶዶክስ ቤተክርስቲያን የምትነቅፉት? ነቢያት ፓስተሮች
አሁን እንኳን ይሄን በጣም የሚገርም ነው። ብቻ እንዲሁ ስለገረመኝ ነው። ለማንኛውም ገብታችሁ ተመልከቱ። እሺ ባይዘው እዚህ ጋር ያደረገችውን ይሁት እዚህ ጋር ያደረገችው ታይቷል። አንገቷ ያደረገችው መስቀል ተነቅሳለች። እዚህ ጋር እንደምታዩት ግንባሯ ላይ መስቀል አለ፣ አንገቷ ላይ መስቀል አለ። እዚህ ጋር ደግሞ የተለያየ ነገሮች አድርጋለች። ይሄ ዛጎል ነው የሚባለው፣ ዛጎል ምናምን ነገር አድርጋለች። አሁን ይሄ ባህል ነው ይኸውላችሁ። አንደኛው ነብይ ይመጣና የባህል የሚባል ነገር የለም፣ ኃጢአት ነው፣ ጽዩፍ ነው፣ ከአጋንንት ነው ይለናል። አንደኛው ነብይ የሚመጣና እንደዚህ የሚባል ነገር የለም፣ በቃ መዝሙር ለእግዚአብሔር ብቻ ነው ዜማ ይለናል። ከዛስ ኦርቶዶክስ ቤተክርስቲያን የዘፋኞች ጎራ አይደለችም፣ ማጎራ አይደለችም፣ ወንበጫ እንትን አይደለችም ይላል። እሺ ይሄስ ምን እናርገው? ለምንድን ነው የምትመጻደቁት? ይሄ ከትናንት ጀምሮ የጠየቁ ነበር። እኔ ርዕስ ለማድረግም አይደለም፣ እውነቱን ለመናገር ርዕስ ለማድረግም ሳይሆን ግን እንዲሁ በጣም ግርም ስላለኝ ፖስት አድርጌዋለሁ። ገብታችሁ ቲክታክ ላይ ተመልከቱ። እሺ አሁን ዛሬ ርዕሴ ይሄ አይደለም። ወገኔ ብቻ የሚለውን አንዴ እንስማውና ይበቃናል። ይበቃናል። እቺ በጣም እኔ ጽፍ ያለው እዚህ ጋር ራሱ ወይ ዘራፍ ብዬ ወገኔ የምትለው ድምጽ ግን ብያለሁ። በጣም ስላሳዘነችኝ ከዘራፍ ጋር አትሄድም። ወገኔ የምትለው ድምጽ ወገኔ የምትለው ድምጽ ግን እንዴት ናት ብዬ ጽፍ ያለው እዚህ ጋር በጣም ስላሳቀኝ። በዚያው ግጥሙ ላይ አንድ የምትናገረው ነገር አለ። የእግዚአብሔር አብ አባት የምትለው ነገር አለ። እሱ ነገር አልገባኝም። ስሙት እስቲ አንዴ። ማን ነው የእግዚአብሔር አብ አባት? እዚህ ግጥሙ ላይ ባይዘዌይ የእግዚአብሔር አብ አባት ትላለች። ማን ነው የእግዚአብሔር አብ አባት? ማን ነው? ወገኔን ያዟት። ወገኔ እንዳለችውና የእግዚአብሔር አብ አባት ግን ማን ነው? እናንተ ወገኔ ላይ ያላችሁት። እኔ የእግዚአብሔር አብ አባት ደርሻለሁ። የእግዚአብሔር አብ አባት ነው ግጥም አለ እንዴ? እሺ ይበቃናል። እሺ መልካም። እኔ እኮ ከባድ ነው በጣም። ብቻ ምን ብለን እንደምንናገር በጣም ከባድ ነው። እየገባችሁ ቲክታክ ላይ የሰራኋቸው ቪዲዮዎች አሉ፣ ተመልከቱ። እና ማጠቃላይ ይሄን ርዕስ ከዚህ በኋላ እኔ ቤቴን ከፍቼ አላነሳም። ግን ፕሊዝ በቃ ፕሮቴስታንቶች ይሄ መመጻደቁ ይቅር፣ በቃ ትምክተኝነቱ ይቅር። አገር ባህል አላት። እኛ ኦርቶዶክሳውያን ባህልን ከሃይማኖት አናጋጭም፣ ደግሞ አንጠላም ባህልንም። ኦኬ በሃይማኖት እየመዘንን ባህልን መልካሙን ነገር እንወስዳለን፣ የማይጠቅመን ነገር እንተዋለን። ባህል ግን አለን፣ ምክንያቱም ሀገር ስላለን ባህል አለን። ስለዚህ ባህላችን አሉ እነዚህ አሁን ቅድም ያያችኋቸው ቀረርቶ፣ ሽለላ የሚባሉት። ኦኬ አሁን እሷ ከባህል ወስዳ መዝሙር ሰራችበት። ማንም የተናገረ ፕሮቴስታንት የለም። ኦኬ እኛም ወተን ፕሮቴስታንት ዋሻ ምናምን አላልንም። እኛ ኦርቶዶክሳውያን ሲጀመር ሃይማኖታችን ባህላችን ያከበረ ኢትዮጵያነትን ያደመቀ ኦኬ የትም ሀገር ሂዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ባህሏን የትም ቦታ ብትሄድ ባህሏን ይዛለች፣ አላበሷን ይዛለች። ኦኬ ባህል አካባቢያቸውን ይዩት። በቃ ሀገራችን ከባህላችን ጋር አሁን የመጣው ደግሞ ምንድነው? አገር እንድንጠላ ባህል እንድንጠላ አይነት ነገር ነው። እንደዛ ብሎ ነገር ደግሞ የለም። አገር አለን፣ ባህል አለን። የውጭውን ባህል ይዛችሁ አይደለን የፕሮቴስታንት ወገኖቻችን የውጭውን ባህል ይዛችሁ አይደለን እንደምትጨፍሩት የምትደንሱት? አረ አሳይቻችኋለሁ። ትናንት ሳሳያችሁ ነበር አይደል? የውጭውን ባህል ይዛችሁ ነው። ኦኬ የውጭውን ባህል ይዛችሁ ነበር የምትዘሉት የምትደንሱት። ይሄ በዌስተርኖች የተደረገው ነው። በቃ ይሄ ባህላችሁ ነው አመጣጣችሁ ነው ብለን አሰብን ወሰድን። ኦኬ ግን ለምንድን ነው ቤተክርስቲያኗን የምትወቅሱት?
ለምንድነው ቤተክርስቲያንን የምትሰድቡት? ዘፋኝም በዘፋኝነቱ እዛው በግሉ ክሰሱት። ኦኬ በቃ ዘፋኙን በዘፋኝነቱ በግሉ ውቀሱት። ከቤተክርስቲያን ጋር ለምንድነው የምታገናኙት? ኦኬ ሰዎች የተለያየ ቤተ እምነት አማኞች ሆነው ምን ያደርጋሉ? ይዘፍናሉ። ኦኬ ይዘፍናሉ። ቤተ እምነቱ ዝፈኑልኝ አላላቸው። ቤተ እምነቱ ግጥም ዜማ ወስዶ በሉ ዝፈኑ አላለ። ለምንድነው ድራማ የምትሰሩት? ለምንድነው በቃ ትምክተኛ ተመጻዳቂ የምትሆኑት? ፕሮቴስታንት ወገኖቻችን፣ እኔ አንድ ፕሮቴስታንት ተቃውሞ ነው ቤተክርስቲያን ዝፈኑ አላለችም። ነቢያቶቹ ሐሰት የተናገራችሁት ፓስተር ሐሰት የተናገርኩ ያለ የለም። በዚሁ አጋጣሚ ኦርቶዶክስን መቀጥቀጥ፣ ኦርቶዶክስን መስደብ ነው የያዛችሁት የነበረው። ኦኬ ስለዚህ እንደዛ ብሎ ነገር የለም። ለማንኛውም ስንትና ስንት ዘፈን አውጥቶ ምንም ያልተናገራችሁ ቴዲ አፍሮ ዘፈን አውጣ ብላችሁ የተጨነቃችሁ ግራ የገባችሁ ዛሬም እየወጣችሁ መግለጫ የምትሰጡ የፕሮቴስታንት እምነት ተከታዮችም ነቢያቶችም ፓስተሮችም ምን አዲስ ነገር መጥቶ ነው? ኦኬ ምን አዲስ ነገር መጥቶ ነው? ምን አዲስ ነገር መጣ? ምንም አዲስ ነገር የመጣ የለም። እና የተነካችሁ አላችሁ ማለት ነው። እንግዲህ ደግሞ በጣም ነው ዘፈኑ ያዳመጣችሁት። ባይዘው ዘፈኑ በጣም ነው ያዳመጣችሁት። የፕሮቴስታንት ፓስተሮች ነቢያቶች ዘፈኑን የቴዲ አፍሮ ዘፈን በጣም ነው ያዳመጣችሁት ከሚገባው በላይ በጣም ኦኬ በጣም ስለዚህ እየወጣችሁ በቃ አንዴ የሆነ ማብራሪያ ስትሰጡ አንዴ የሆነ ነገር ስትጨነቁ እያየው ስለሆነ እሱ በጣም አስቂ ነው። ከዛ ነው ትመጡና ዘፈን አንሰማም የሚለው ነገር ብዙም ትምክተኝነት፣ ባህልን መጥላት ትምክተኝነት ነው። ባህልን መጥላት መመጻደቅ ነው፣ ውሸት ነው። የማትኖሪውን ህይወት ነው የምትናገር ያለው። ኦኬ መልካም። ሀዘን ላይ ተቀመጣችሁ ካላችሁ እንግዲህ እናንተ ናችሁ ሀዘን አድርጋችሁ የምትቀመጡት ማለት ነው። እሺ በዚህ ርዕስ አይደለም ከዚህ በኋላ የምናወራው ማለት ነው። እሺ በዚህ ርዕስ አይደለም በዚህ የምንገባው በዚህ ርዕስ አይደለም። የኦርቶዶክሳዊ ጥያቄ ጥያቄዎች ያላችሁ ሰዎች ሃይማኖቴ ጥያቄ ብቻ ነው የምፈልገው። ሃይማኖቴ ጥያቄ ብቻ ፕሊዝ። ይሄ ፍልስፍና ውስጥ ያላችሁ ይሄ ምናምን እኔ እሱን አላስተናግድም። ባይዘወይ ኦኬ ፍልስፍና ነው። ፍልስፍናን ይዘሽ መቀጠል ትችላላችሁ። እኛ የምንፈልገው ሃይማኖታዊ ጥያቄ ነው፣ ትምህርት ነው። ሃይማኖታዊ ጥያቄና ትምህርት ወደ ንስሐ ወደ ቤተክርስቲያን የሚያቀርበንን ትምህርት ነው የምንፈልገው እና አከብራለሁ። ሰዎች ተፈላሰፉ፣ ሰዎች የፈለጋችሁትን በሉ፣ አከብራለሁ። እሱን ግን ኢንተርቴን አላረጋችሁም። በቃ እውነቱን ለመናገር ምክንያቱም መለየት አለብና በቃ እምነት ነው። ከእግዚአብሔር ጋር ያለን ነገር ከእግዚአብሔር ጋር ያለን ነው። ኦኬ ንስሐ ነው። ትምህርት ሃይማኖት ነው። ዶግማ ነው። በቃ የኔ ዓላማ እሱ ነው እንጂ ፍልስፍና ከፈለኩ መጽሐፍ እያነበብኩ መጥቼ እዚህ እንፈላሰፍባችሁ ነበር። ግን እሱ አይደለም ዓላማዬ። መፈላሰፍም የትም አላደረሰንም። እሺ ስኩል ኦፍ ኢንፊኒቲ ከቅድም ጀምሮ እያላክ ነበር ላስገባ። የሀገር ካስማ የሚለው እውነት ነው። ያው የታወቀ እግዚአብሔር ያክብርልኝ። በእውነቱ ዛሬ ተሳካልኝ ከስንት ዓመት በኋላ። እሺ አንዴ ወንድሜ እሺ የሀገር ካስማ የሚለው ዘፈን ላይ ዘሪቱም አለች። ዘሪቱ እኮ ዘፋኝም ናት ዘማሪም ናት። እነ ተወክቻው ዘፋኝም ናቸው ዘማሪም ናቸው። ብዙ አሉ እኮ በፕሮቴስታንት ያሉ። ግን ያው ችግሩ የራስ ነገር አይታይም፣ የራስ ምሰሶ የራስ ትልቁ ነገር አይታይም። ሌላ ቤተ እምነት ላይ ወጥተው የሚሰድቡት ነገር ነው ግራ የሚገባኝ። እንግዲህ ለነሱ እንቶ እሺ ስኩል ኦፍ ኢንፊኒቲ ሰላም ብያለሁ። ሰላም እንዴት ነህ መዝሙረ? እግዚአብሔር ይመስገን። ከቤተ እምነት ነህ? ከኦርቶዶክስ። ኦኬ እኔ አሁን ሌላ ቤተ እምነት ጥያቄ ያላችሁ ነበር። እሺ ጥያቄ አለ? አንድ ደቂቃ ብቻ ጥያቄ ነው ያለ። አስተያየት አልቀበልም።
መዝሙረ ያሬድ በማህበራዊ ሚዲያ ምድር ጥበበኛ ሰላይ ንቁ ዘበኛችን በኦርቶዶክስ እምነት ደግሞ ተከራካሪነቱ ወደር የማይገኝለት። እኔ አልወድም እንደዚህ። በጣም ይቅርታ ሚዩት አድርጌሃለሁ። እኔ አልወድም፣ በጣም እንደዚያ ነገር አልወድም። ፕሊዝ እሺ ወንድሜ፣ እኔ አልወድም እንደዚያ ነገር፣ ይቅር በሉኝ። እኔ አልወድም ጭራሽ ለእኔ ግጥም እኔ አልወድም እንዴ እኔ እሺ በጣም ይቅርታ። ማለት ቃላት ጠፋኝ። ቃላት ጠፍቶች ያውቃል። ቃላት ጠፍታኝ እንዴ! እሺ እኔ አልወድም። እሺ እኔ አልወድም እንደዚህ አይነት ነገር። ምክንያቱም ብታሞካክሹኝ ምን ብትሉኝ እኔ የማውቀው ኃጢአተኝነቴን ነው፣ ወራዳነቴን ነው የማውቀው፣ በደለኛነቴን ነው የማውቀው። ስለዚህ እዚህ ቁጭ ብዬ ያልሆንኩትን ነገር እኔ አልወድም። ባይዘው እኔ አላስጨርስም። እኔ መስማት አልወድማ። ይሄ እኮ መብቴ ነው። አልወድም መስማት። ስደነቅ ሲጨበጨብ መስማት አልወድም። በቃ ከፍቅር ነው ይገባኛል፣ ግን ደግሞ አልወድም። እኔ ይሄ እኮ መብቴ ነው። በነገራችን ላይ ብዙ ሰዎችን ብዙ አገልጋዮችን ከቤተክርስቲያን እያስወጣ ያለው ነገር ምንድን ነው? ውዳሴ ከንቱ፣ የጭብጨባ መውደድ፣ ይሄ ምስጋና መውደድ። በቃ ይሄ በቃ ኖ፣ እኔ እንደዛነት አይደለም፣ አልፈልግም። እኔ የምትቀየሙ ካላችሁ ተቀየሙኝ፣ አልፈልግም። ቢንቢንና አገልጋዮችን የገደለው ጭብጨባ ነው። ቢንቢና አገልጋዮችን የገደለው ምንድን ነው? አሁን ቢንቢ የምገሉት እንዴት አድርጋችሁ ነው? አድርጋችኋል። በቃ ሁሉንም ነገር አገልጋዩንም የገደለው ቢንቢንም የገደላት እኔ አልወድም። እንዴ እኔ መቆየት ፈልጋለሁ፣ በእግዚአብሔር ቤት መቆየት ፈልጋለሁ፣ በሃይማኖቴ መቆየት ፈልጋለሁ፣ በቤተክርስቲያን መቆየት ፈልጋለሁ። እና በቃ ሆድ ይመርቅ። እውነት በጣም በቃ እንደው ደስ ተሰኝታችሁብኝ ከሆነ ጸልዩልኝ። ኦኬ ጸልዩልኝ፣ በመጸሎት አስቡኝ፣ አለቀ። እኔ ብዙ እንደዚህ የምወድ አይደለሁ፣ ብዙ እንደዚህ አልሰማም ቁጭ ብዬ እውነቱን ለመናገር እሺ። እና እንደዛ ነው። ወንድማችን ግን በጸሎት አስበኝ፣ በቃ በዛ ያዝልኝ፣ እሺ፣ በዛ ያዝልኝ። እሺ ጥያቄ ያላችሁ ብቻ ነው የምቀበለው።